የአርሲ ደም አልደረቀም፣ እንባቸው አልደረቀም፣ ደማቸው አልደረቀም። ፕሊዝ ቤተክርስቲያን በአሕዛብ ተቃጥላለች። አዎ ተቃጥላለች። ካህናት ታርደዋል። ቤተክርስቲያን ተሰዳለች። አዎ በገዛ ሀገሯ ተሰዳለች። የኛ ሀገር ከባቢሎን ታንሳለች እንዴ? ወደ ለምን ዝም አለ? ለምን ዝም ያለው? እግዚአብሔር መልአኩ ልኮ የማይጎበኘን እኛ ምን ስለሆነ ነው? በእውነት የኛ ሊቀ ጳጳሱ በፈጸሙት በዘረፋ ወንጀል የሚመለከተው አካል ለሕግ እንዲያቀርብልን እንዲጠይቅልን በሕግ እንዲቀርብልን እንጠይቃለን። ከትናንትና ወዲያ ግን አንድ የሚገርም ነገር ገጠመኝ። የኛ መስሪያ ቤት እንግዶች የሆኑ ሰዎች ለስራ መጥተው ለመጀመሪያ ጊዜ ኢትዮጵያ የመጡ ናቸው ከውጭ ሀገር። ሰላም ጤና ይስጥልኝ፣ እንዴት አላችሁ? እግዚአብሔር የተመሰገነ ይሁን። በወቅታዊ ቪዲዮ ተመልሼ መጥቻለሁ። እንግዲህ ዛሬ የምንመለከተው ብፁዕ አቡነ ሩፋኤል ሁላችሁም ታውቋቸዋላችሁ ከጋምቤላ ከአሶሳ ሀገረ ስብከት እንዲነሱልን የሚል ጥያቄ ህዝቡ እንግዲህ ታቦተ ሕጉን አውቁሞ እየጠየቀ ይገኛል። የሚረግም ሳይሆን የሚመርቅ፣ የሚያሳስር ሳይሆን የሚያስፈታ፣ ቀድሶ የሚያቆርብ አባት ነው የምንፈልገው እያሉ እንግዲህ አንዳንድ ነገሮችን እያነሱ ይገኛል። ያ ምንድን ነው የሚለውን የምንመለከት ይሆናል። እንግዲህ ሌላው ማስቀኛችሁ ደግሞ ጠቅላይ ሚኒስትሩ በጣም የተገረሙበት ነገር ተናግረዋል። በተለይ የራሳቸው ወደ ኢትዮጵያ የጋበዟቸው እንግዶች ነበሩ። በእነዛ እንግዶች መካከል የተገረሙበትን ነገር አስቀምጠዋል። ሌሎችን ነገሮችን እንመለከታለን። እንግዲህ ለሚማሩ ነፍሳት ትምህርትም እንሰጣለን ማለት ነው። ዛሬ ሰንበት ነው። በተለይ በፕሮቴስታንቱ ዓለም ዛሬም እንደሚደረግ የሚታወቅ ነውና ይህን ተከትሎ አንዳንድ ነገሮችን እናያለን። እስከ መርሃ ግብሩ ፍጻሜ አብራችሁን ቆዩ። ላይክ እና ሼር ማድረጋችሁን አትርሱ። ላይኩ 1000 እንዲገባ ፈልጋለሁ። ላይክ አድርጉት። ታዲያ ከምን እንጀምር ካልን ከዚህ እንጀምርስ። የኛ ሀገር ከባቢሎን ታንሳለች እንዴ? ወደ ለምን ዝም አለ? ለምን ዝም ያለው? እግዚአብሔር መልአኩ ልኮ የማይጎበኘን እኛ ምን ስለሆነ ነው? በእውነት የኛ ሀገር ከባቢሎን ታንሳለች እንዴ? ወደ ባቢሎን የወረደው መልአክ ወደ ኢትዮጵያ ለምንድን ነው የማይወርደው? ከባቢሎን ይልቅ ታጸይፋለች። ጣዖት ከቆመባት፣ ክፉ አምላክ ከሚመለክባት፣ ባዕድ አምላክ አጋንንት ከነገሱባት ከባቢሎን ይልቅ የተናቀች ናት እንዴ? በቀደመው ዘመን ከረዳቸው ወገኖቹ ከረዳቸው ሰዎቹ መካከል ልንመደብ ማንችልን? ለኛ እግዚአብሔር መልአኩን የማይችልበት ምንም ለምንድን ነው? ታወኝ እግዚአብሔር ረሳኝ ብላችሁ ያስባችሁት ክርስቲያኖች ለምንድን ነው በእግዚአብሔር ተስፋ የቆረጥነው? እግዚአብሔር ቤተሰቦች ነግደን ባልተሳካለን ጊዜ፣ ስራ ፈልገን ስራ ባጣን ጊዜ፣ በእውነት የጀመርነው ነገር ሁሉ የዘራነው ነገር ሁሉ አላፈራ ባለ ጊዜ፣ አልበቅል ባለ ጊዜ በቃ እግዚአብሔር ትቶኛል ያልነው ለምንድን ነው? ክርስቲያኖች በእውነት እግዚአብሔር ሰውን ይተዋል? እንኳን እግዚአብሔር ወፎቹ ልጆቻቸውን ሲመግቡ አይታችሁ አታውቁም? እንኳን እግዚአብሔር እንስሳት ጥጆቻቸውን፣ ላሞች ጥጆቻቸውን ሊያጠቧቸው እንደሚጓጉ እንደሚፈልጉ አታውቁም? እንደ ክርስቲያኖች እናውቅ የለም እንደኛ? እንዲህ ከሆነ ላም ጥጃዋን የምትወድ ከሆነ ወፎችም ግልገሎቻቸውን የሚወዱ ከሆነ ማንኛውም ፍጥረት ለወለደው የሚራራ ከሆነ የማይጨክን ከሆነ ክርስቲያኖች እግዚአብሔር በሰራው ስራ ላይ፣ እግዚአብሔር በፈጠረው ፍጥረት ላይ፣ እግዚአብሔር በወለደን ልጆቹ ላይ፣ እግዚአብሔር በጥምቀት ልጆቹ ባደረገን ላይ፣ እግዚአብሔር በደሙ በገዛን በእኛ ላይ ይጨክናል፣ እኛን ይዘነጋል ብላችሁ እንዴት አስባችሁ? እግዚአብሔር ቤተሰቦች ይችላል እግዚአብሔር ይህን ማድረግ? ይሄ እግዚአብሔር ባህሪ አይደለም። ከልባችሁ አውጡት ክርስቲያኖች። እግዚአብሔር ይተወኛል ብላችሁ ያስባችሁ፣ እግዚአብሔር ረስቶኛል ብላችሁ ይሄ ለእግዚአብሔር ባህሪ የሚስማማ ወቀስ አይደለም። አታስቡት ክርስቲያኖች፣ አታስቡት። እንደዚህ አይደለም። ስትደኙ እግዚአብሔር ያውቃል አያውቅም? ባለጸጋ ስትሆኑ እግዚአብሔር ያውቃል አያውቅም? እንደው ሲመራችሁ ህይወት ግራ ስትሆንባችሁ እግዚአብሔር አይቷል አላየም? ንገሩኝ። ሚስቶቻችሁም ሆነ ባሎቻችሁ አሊያም ሌሎች ዘመዶቻችሁ ክፉ ነገር ሲሰሩባችሁ ሲያድሙባችሁ የነበረ ጊዜ እግዚአብሔር ሰምቷል አልሰማም? ንገሩኝ። ለምን ዝም አለ? ለምን ዝም ያለው? ከወደዳችሁ ያን ጊዜ ያነዚያን የሚያድሙባችሁን የሚያምጹባችሁን አቤት አፋቸውን ቢዘጋላችሁ ኖሮ ደስ ይላችሁ ነበር አይደል? አይደል? መተት የጣሉባችሁን ሟርት ያሟረቱባችሁን ሰዎች እጃቸውን ቢቆርጥላችሁ እግራቸውን ቢይዝላችሁ ተፈልጉ ነበር አይደል? ግን እግዚአብሔር አደረገው አላደረገው? እንኳን ቤታችሁን ልብሳችሁን እስኪቀማችሁ ድረስ እስኪገፋችሁ ድረስ ለምን ዝም ያለው እግዚአብሔር? በእውነት
ይሄ ሁሉ ሲሆንባችሁ እናንተ ለዕጣኑ እናንተ ለመስዋዕቱ የታመናችሁ እናንተ ለመቅደሱ የታመናችሁ እናንተ በዝማሬ የምታገለግሉ እናንተ የምትጸልዩ ሆናችሁ ሳለ እግዚአብሔር ለምን ዝም አለ? በእውነት በዚያ ሁሉ የተዋችሁ ዝም ያላችሁ እግዚአብሔር የተሻለ ሌላ ነገር ስላዘጋጀላችሁ እንደሆነ ታምናላችሁ ክርስቲያኖች? በእውነት እግዚአብሔር አምላክ ዝም የሚለን አምላክ አይደለም። አዎ ፈተና በዝቶብናል። አዎ መከራ በዝቶብናል። አዎ ችግር በዝቶብናል። አዎ መሳደዱ በዝቶብናል። መሞቱ በዝቶብናል። ለምን ዝም አለን እንላለን። እሱ ግን ዝም የሚል አይደለም። እኛ ከሱ ስለራቅን ነው። ከሱ ስለሸሸን ነው። በመንገዱ እየሄድን ስላልሆነ ነው። ሕጉንና ትእዛዙን ስላልጠበቅን ነው። ስለዚህ እግዚአብሔር ዝም እንዳይለን ምን እናድርግ? ተስፋ መቁረጥ ውስጥ እንዳንገባ ምን እናድርግ? ከራሳችን ችግር ሆኖ ከእግዚአብሔር እንሸሻለን። በራሳችን ችግር ደግሞ ተስፋ እንቆርጣለን። ዛሬ ያው ኢትዮጵያ ላይ የሚካሄደውን ስናየው ሌሎች ዓለማት ላይ ከተካሄደው በላይ ሆኖ ነው ወይ በታች ሆኖ ነው ወይ አምላክ ዝም ያለን ልንል እንችላለን። እግዚአብሔር ግን ዝም አይልም። ወደሱ እንቅረብ፣ በንስሐ ሕይወት እንመላለስ። መንገዳችንን ካስተካከልን እግዚአብሔር ወደኛ ይመለሳል። ሌላው እንደው ከዚህ ሳንወጣ ማስቀኛችሁ እስቲ እነዚህን ስሟቸው። ዛሬ ሚካኤል የሞተበት ቀን ነው። ሚካኤል የሞተበት ቀን ነው ተባለ። እንግዲህ ማህበር እየባረከ መስቀል ይዞ ጋንጠላ ተሹሞ እየባረከ መስቀል ይዞ እንግዲህ ዛሬ ሚካኤል ምን የሆነበት ነው ሲባል ዛሬማ የሞተበት ቀን ነው። ለዚህ እኮ ነው ሚካኤል ሙቶ መቼ ተቀበረ ተባለ ማለት ነው። ደሱ ይመስለኛል ማለት አሁን ዝም ብሎ አሁን እንደዚህ አንዳንድ ጊዜ መላእክትንም ምውታ ሁሉንም ሞተልኝ ቤዛ ሆነኝ ምናምን የሚል ንግግር ስላለ ከዛም ጋር የለመደ ትውልድ ይህን ሲሰማ ይደነግጣል። በነገራችን አሁን የተጠቀሰው ሀሳብ እንደ ቀልድ ልናየው እንችላለን እንጂ ዘይተገብረ ተገብረ፣ ያልተደረገ ነገር ተደረገ፣ ያልተሰማ ነገር ተሰማ፣ ያልተሰማ ተአምር ዛሬ ሆነ። ሚካኤል ሙቶ መቼ ተቀበረ ነው ትርጉሙ። እና ይሄ አሁን እንደ አፈታሪክ ይመስላል እንጂ በቤተክርስቲያን ካህናት ዘንዳ ካህናት መላእክት ስጋ ለባሳያን እንደሆኑ አድርገው የሚቆጥሩ ብዙዎች እንዳሉ ግልጽ ነው። ለዚህ ነው እንግዲህ ዛሬ ሚካኤል ምን የሆነበት ቀን ነው ሲባል አይ ሚካኤል የሞተበት ቀን ነው እና ቀላል የሚመስል ግን ከባድ ትምህርት ነው። ስለዚህ ሚካኤል መዊቶ ማይዝ የተቀብረ ይሄ እንግዲህ ተንኮለኛ ተማሪ ያው በቅኔም በእንግሊዝ ያስቀምጠው እግዚአብሔር ይባርክ እና እንዲህ አይነት ተረቶች ናቸው የህዝብን አእምሮ የያዙት እና አየህ ግን ሚካኤል ስጋ ለባሽ አይደለም፣ የሚሞት አይደለም። ግን እንደሚሞት አድርጎ ነው እንግዲህ የሞተ ታሪክ የሌሎችን ሰዎች ታሪክ እንደሚተርክ የሚካኤል የሞተበት ቀን ነው ተብሎ እንግዲህ አፈ ታሪክ አለና ከዚህም ያድነን እግዚአብሔር። እነዚህ ባይዘው የበግ ለምድ ለብሰው ቤተክርስቲያን የሚረብሹ ናቸው። እሺ እንግዲህ ከቤተክርስቲያኒቷ ወጥተዋል አንፈልግም ብለው እንደምትመለከቷት ግን የቤተክርስቲያኒቷን ንብረት ይዘዋል። መስቀሏን ይዘዋል፣ ጥምጥሟን ይዘዋል፣ ካባዋን ይዘዋል፣ ነጠሏን ይዘዋል። ከየት አምጥታችሁ ለበሳችሁ ብትሏቸው በእነሱ ቤተ እምነት አይመልሱላችሁ። ስለዚህ ከኛ ቤተ እምነት አሉ ወጥተናል ብለው የሚያጭበረብሩ ናቸው። ማንኛውንም ካህን እኔ አፌን ሞልቼ እናገራለሁ። የክርስቶስን መስቀል የተሸከመ ካህን፣ በቤተ ክርስቲያን ውስጥ ያለፈ ካህን፣ እውነተኛና ትክክለኛ ካህን ዛሬ ሰኔ ሚካኤል ምን የሆነበት ቀን ነው ቢባል ሚካኤል የሞተበት ቀን ነው አይልም። መላእክት ስጋ እንደማይለብሱ ይታወቃል። ረቂቃን እንደሆኑ ይታወቃል። ጾታ እንደሌላቸው ይታወቃል። እንደማይሞቱ፣ እንደማይበሉ፣ እንደማይጠሙ ይታወቃል። ስለዚህ ሚካኤል የሞተ እናንተ በእነሱ ቤት አሁን በቤተ ክርስቲያኗ ካህን ላይ አወሽፈዋል፣ ቀልደዋል። በዚህ እንዲህ አይነት ነገሮች ስትመለከቱ ራሳቸው ናቸው እሺ የሚቀልዱት። አዎ እነሱም ያሰማሯቸው ከመርካቶ ልብስ ገዝተው መስቀል ገዝተው ቆብ ገዝተው እነሱም ያሰማሯቸው ሚካኤል የሞተበት ቀን ነው ሊል ይችላል። ምክንያቱም በስመ ካህናቱን ማሰደብ ስለሚፈልግ ማለት ነው። ማሰደብ ስለሚፈልግ የሞተበት ቀን ነው ይላል። ሰክሮ ልታዩት ትችላላችሁ፣ ወርቆ ልታዩት ትችላላችሁ፣ ገንዘብ ሲለምን ልታዩት ትችላላችሁ። በርካታ ካህናትን እንድንጠላ ከካህናት እንድንሸሽ የሚያደርጉ ነገሮችን ሊያደርጉ ይችላሉ። ይህን በደንብ ማለት ግን የኛ የቤተ ክርስቲያኒቷ ካህናት ከስር መሰረት ተነስተው እዚህ የደረሱ ካህናት ሚካኤል ሞቷል ብለው አያምኑ። እንግዲህ እነሱ ምንድነው አሁን ሞቷል ማለት ቤዛ ሆኖናል፣ አድኖናል፣ ስለዚህ ፈጣሪያችን ነው አምላካችን ነው እያሉ ነው ሊሉ ነው። እኛ ሚካኤል አምላካችን ነው ቤዛ ሆኖናል አንልም። ይህንን በደንብ
ተረዱ። በሞቱ ቤዛ ሆኖናል። ከክርስቶስ ውጪ ሞቶ ለኛ ቤዛ የሆነ ማንም የለም። እሺ ይህን በደንብ ጠንቅቀን ከእናንተ በላይ እናውቃለን። እንደ ጠቅላይ ሚኒስትሩን ነገር ከመመልከታችን በፊት እዚሁ የአቡነ ሩፋኤልን እንመልከት እስቲ። ከጋምቤላ ህዝበ ክርስቲያን ለጠቅላይ ቤተ ክህነት የገባውን ተመልከቱ። በደንብ ነጥብ በነጥብ ስሟቸው። እሺ እኔ የማቀርብላችሁ የህዝብን ድምፅ ነው። ህዝብ የሰጠውን ሐሳብ ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበራችሁ የጋምቤላና አካባቢዋ የምትገኙ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናንና ምዕመናት ሀገረ ስብከታችን ያለውን ሁኔታ አስመልክቶ ምዕመኑ በራሱ ተነሳሽነት የቤተ ክርስቲያን ጉዳይ ያገባኛል፣ ይመለከተኛል በማለት በነቂስ በመውጣት በቁጥር ከ500 ምዕመናን በላይ በመገኘት ከፍተኛ የሆነ የህዝብ ውይይት የተደረገ ሲሆን በውይይቱ ላይ መነሻ የሆኑት የሀገረ ስብከቱ ሊቀ ጳጳስ አቡነ ሩፋኤል ሀገረ ስብከቱ በቆዩባቸው ዓመታት የመጡ አካባቢ መልካም ጅምር ያሳዩ ቢሆንም ነገር ግን ከተወሰኑ ዓመታት በኋላ በሀገረ ስብከቱ ላይ ያደረሱትን በደል ማለትም በቀረበው ጽሑፍ ዝርዝር መሰረት ምዕመኑ በስፋት ከተወያየ በኋላ የሚመለከቱትን የአቋም መግለጫ አውጥቷል። መነሻው አሁን ካደመጣችሁት ዝርዝር ጽሑፍ ነው ማለት ነው። አንደኛ፣ ከሀገረ ስብከቱ የተወሰዱ ንብረቶች በአስቸኳይ ተጣርቶ እንዲመለሱ እንጠይቃለን። ሁለተኛ፣ እስካሁን ድረስ ከአብያተ ክርስቲያን የተሰበሰቡ ለጠቅላይ ቤተ ክህነት መግባት የነበረበት ገንዘብ ተጣርቶ ተጠያቂ እንዲደረጉ እንጠይቃለን። ሶስተኛ፣ የቤተ ክርስቲያኒቱ ትልቁን በደንብ አዳምጡ። የቤተ ክርስቲያኒቱ ሕግ ዶግማና ቀኖና የሚጥሱ ስራዎች ሲሰሩ መቆየታቸውን ስላረጋገጥን ጠቅላይ ቤተ ክህነት እርምጃ እንዲወስድ ስንል እናሳስባለን። አምስተኛ፣ በቤተ ክርስቲያኑ ውስጥ ለረጅም ጊዜ የምንፍቅና ስራዎችን ከሚያካሂዱ ግለሰቦች ጋር ግንኙነት እያደረጉ ስለሆነ ከኃላፊነታቸው እንዲነሱልን አጥብቀን እንጠይቃለን። አምስተኛ፣ ከተለያዩ በቤተ ክርስቲያኑ ስም ከተለያዩ ግለሰቦች፣ ድርጅቶች፣ ተቋማት በቤተ ክርስቲያኑ ስም ገንዘብና የተለያዩ ዕቃዎችን ወስደው ለመመለስ ፈቃደኛ አለመሆናቸውን ስላረጋገጥን ከዚህ በኋላ ማንኛውም ግለሰብ ስልጣን ክህነታቸውን በማየት እንዳይታለል እናሳስባለን። ስድስተኛ፣ በሀገረ ስብከታችን ውስጥ እየሰሩ ያሉትን የሕግ የቀኖና እና የዶግማ ጥሰቶችን የሚያጋልጡትን ግለሰቦች በማስፈራራት በማሳሰር እንዲሰደዱ የተደረገ ሲሆን ከዚህ ድርጊት እንዲታቀቡ እናሳስባለን። 7 በጋምቤላ ሀገረ ስብከት ያልተሰሩ የልማት ስራዎች ሰርቻለሁ፣ ያላለሙትን አልምቻለሁ፣ ያላጠመቁትን አጥምቄያለሁ በማለት ለጠቅላይ ቤተ ክህነትና ለጋምቤላ ምዕመናን የሚያቀርቡት የውሸት ሪፖርትን እንቃወማለን። 8 በ43ኛው ሰበካ መንፈሳዊ ጉባኤ ላይ በአቡነ ተክለ ሃይማኖት ገዳም 98 ኩንታል ለውዝ እና ሰሊጥ፣ በቦደራ ወረዳ 129 ኩንታል ቡና፣ በመንገሽ ወረዳ 2145 ኩንታል ቡና አምርቻለሁ። እንዲሁም በሀገረ ስብከቱ ውስጥ 11 ህንፃዎችን አስገብቼ ከፍተኛ ገቢ እንዲያገኙ አድርጌያለሁ። እንዲሁም በክልሉ 3 ፎቆችን አስገንብቼ ትምህርት ቤቶችን ከፍቼ 13 ፎቆችን አስገንብቼ ትምህርት ቤቶችን ከፍቼ አገልግሎት እንዲሰጡ አድርጌያለሁ ያሉትን ፍጹም ነጭ ውሸት ያልሰማው የጋምቤላ ሕዝበ ክርስቲያን
ሐሰት መሆኑን እንዲያረጋግጥልን እናሳስባለን። ዘጠነኛ ሊቀ ጳጳሱ በፈጸሙት በዘረፋ ወንጀል የሚመለከተው አካል ለሕግ እንዲያቀርብልን እንዲጠይቅልን በሕግ እንዲቀርብልን እንጠይቃለን። አስረኛ እኚህ አባት በአካባቢያችን ላይ ብዙ በደልን ያደረሱ በመሆናቸው በአባትነት እንዲሁም በሊቀ ጳጳስነት ዳግም የምንሸከምበት ጫንቃ ስለሌለን ፈጽሞ የማንቀበላቸው መሆንን እያሳሰብን በምትተካቸው ቀድሶ የሚያቆርብ ወንጌልን የሚሰብክ የሚረግም ሳይሆን የሚመርቅ የሚያሳስር ሳይሆን የሚያስፈታ የሚያጣላ ሳይሆን የሚያስታርቅ የሚከፋፍል ሳይሆን አንድ የሚያደርግ ፖለቲከኛ ሳይሆን መንፈሳዊ እውነተኛ አባት ቅዱስ ሲኖዶስ እንዲመድብልን በእግዚአብሔር ስም እንማጸናለን። ወስብሐት ለእግዚአብሔር። እንግዲህ ጵጵስና ከቤተ ክርስቲያናችን የመጨረሻው ማዕረግ ነው፣ የመጨረሻው ሲመት ነው። በአንብሮተ እድ በቅዱስ ፓትርያርኩና በብፁዓን አበው ሊቃነ ጳጳሳት ሹመት የሚሰጥ ማለት ነው። የመጀመሪያ ዋና ስራቸው ምንድነው? ጳጳሳት ቀኖናና ዶግማን ማስጠበቅ ነው። የቤተ ክርስቲያኒቷን ቀኖናና ዶግማ አስጠብቆ ያ ቀኖና ያ ዶግማ እንዳይበረዝ፣ እንዳይሸረሸር፣ እንዳይጠፋ ማድረግ። አሁን እንግዲህ እኚህ ብፁዕ ሊቀ ጳጳስ ከቀረበልባቸው ክስ አንዱ የቤተ ክርስቲያኒቷን ዶግማና ቀኖና ጥሰዋል፣ ተጨባጭ ነገር አለን እያሉ። ይህ በጣም ከባድ ነው። ሊቀ ጳጳስ ሆነው ዶግማና ቀኖና መጣስ በጣም ከባድ ነው። ቤተ ክርስቲያኒቷን አንደኛዋ ከመንፍቅና መጠበቅ ነው። ብፁዕነታቸው እንግዲህ የመንፍቅና ስራዎችን ከሚያካሄዱ ግለሰቦች ጋር በየጊዜው ይገናኛሉ የሚሉ ክስ ቀርቦባቸዋል። መገናኘታቸው ምናልባት በወንጌል ሊመልሷቸው ሊሆን ይችላል ብዬ አስባለሁ። በሁለት ነገር ለጠቅላይ ቤተ ክህነት እንግዲህ መግባት የነበረበትን ገንዘብ ፐርሰንት እየገባ አይደለም የሚሉ ነገሮች፣ ከሀገረ ስብከታችን በርካታ የተወሰዱ ንብረቶች አሉ ይመለሱልን የሚሉ፣ በቤተክርስቲያን ስም ገንዘብ እየሰበሰቡ ከባለ ሀብት ከተለያዩ አካላቶች ወደ ቤተክርስቲያን አይገባም የሚሉ ነገሮች እየተቀረቡባቸው ነው። ከባድ ነው። እነዚህ የሚባሉት ነገሮች ተረጋግጠው እውነት ከሆኑ በአንድ ሊቀ ጳጳስ ደረጃ እንዲህ አይነት ነገር ውስጥ መግባት ከባድ ነው ብዬ አስባለሁ። እንግዲህ በሕግ ይቅረቡልን የሚሉ ነገሮችን አንስተዋል። የደረሰባቸውን በደል ተናግረዋል። እንግዲህ የሚረግም ሳይሆን የሚመርቅ፣ የሚያሳስር ሳይሆን የሚፈታ፣ ቀድሶ የሚያቆርብ ነው የምንፈልገው። እነዚህ ሁሉ ከብፁዕነታቸው አተናል ነው እያሉ ያሉት። እንግዲህ ብፁዕነታቸው ቀድሞ ሲመጡ ጥሩ ነበሩ፣ ከዛ በኋላ ተቀይረዋል የሚሉ ክሶች ቀርቦባቸዋል። እንግዲህ ቤተ ክህነት ውስጥ ጠቅላይ ቤተ ክህነቱ ይህን ሰምቶ ምን አይነት ምላሾች ይሰጣል የሚለውን ደግሞ አስመለክታቸዋለሁ። ወደ ክቡር ጠቅላይ ሚኒስትሩ እንለፍ። ከትናንትና ወዲያ ግን አንድ የሚገርም ነገር ገጠመኝ። የእኛ መስሪያ ቤት እንግዶች የሆኑ ሰዎች ለስራ መጥተው ለመጀመሪያ ጊዜ ኢትዮጵያ የመጡ ናቸው ከውጭ ሀገር። ቀን ተዘዋውሮ ሪቨርሳይድ የከተማ ኮሪደር አይተው በኢትዮጵያ ተደንቀው እንዴት የምታምር ሀገር ናት ብለው ማታ ላይ ከሀያት ሆቴል ወጥተው ወክ ሲያደርጉ 2-3 ሰዎች በጋራ ሄደው ሞባይላቸውን ይሰርቁባቸዋል። ቀኑ ሙሉ ሲያደንቁ ሲያመሰግኑ ነበር የዋሉት ልጆቹ። ማታ 4 ሰዓት ገደማ ሞባይል ተወሰደባቸው። 4 ሰዓት ከ5 4 ሰዓት ከ10 ለአዲስ አበባ ፖሊስ ተደወለላቸው። ብታምኑም ባታምኑም 9 ሰዓት ከ5 ሰዓት በኋላ 9 ሰዓት ላይ አንኳኩቶ የአዲስ አበባ ፖሊስ ሞባይላቸው መለሰላቸው። ኢትዮጵያን በመንገድ ንጽህናዋ በኮሪደሯ በተከለችው ዛፍ ነበር ስናደንቅ የዋል ነው። ይሄንን ተአምር ግን አልጠበቅንም። እንኳን በነፃ አንኳኩቶ በራችን የሚያመጣ ፖሊስ ገንዘብ ተደራድረን ከፍለን እንኳን መልሰን ስልካችን እናገኛለን ብለን አልገመትንም ብለው ደስተኝነታቸውን ሲገልጹልኝ የኔ እንግዶች ናቸው። እንኳንም ያኔ ሲሲቲቪ ያጨቃጨቀን፣ እንኳንም ያኔ ለምነን ተለቅተን ሰራ ነው። ለሌሎች አይደለም ለኔ መልሶ ከፈለኝ ነገርየው ማለት ነው። እያየው እንግዲህ እንደተከታተላችሁት ነው። ከተማችን በኮሪደር ልማት ብቻ ሳይሆን ወንጀለኞችንም በመያዝ ደረጃ በዛ ደረጃ ነው ስልጣኔ ላይ እየደረስን ያለ ነው የሚሉ ነገሮችን አንስተዋል። መልካም ነው፣ ጥሩ ነው። ለሁሉም ህብረተሰብ
ይሄ ይሆናል ወይ ለሁሉም እንዲደረጋል ወይ የሚሉ ነገሮችን ማንሳት ፈልጋለሁ። ግን ለውጡ ሳላደንቅ አላልፍም። በዚህ ላይ እናንተ ሐሳባችሁን ስጡ። አንድ ነገር ላስቀኛችሁና ወደ ትምህርቶች እናልፋለን። እና በዚህ ጋር ልጄ እንደምታየው በእንደዚህ አይነት ሁኔታ ነው እንግዲህ ከሰውነት ላይ የሚወጣው ይታያል። መቼም ይኸው አያችሁ አይደለ? እንደዚህ አበልዞ እንዳለ በዚህ በእግር ላይ ያለ ኬዞች ሁሉ እንዳለ ይሄ ለምሳሌ አሁን እንደዚህ አይነት የሚያባብጡ ነገሮች ሲኖሩ ይሄ ሲታሽ ቅባ ቅዱሱ ይሄ ቀንዲሉ ሰውነት ላይ ሲያርፍ ሰብስቦ እዚህ ጋር ይመጣና በትነት መልክ የመውጣት ባህሪ ያለውና ፕራፊያውን ላደርጓት ዝግጁ ነው። እንግዲህ በጣም የሚገርም ነው። ቤዛዊት ማርያም በምትባል ቤተክርስቲያን ውስጥ ነው እንግዲህ ቅባ ቅዱስ እየተደረገ ገላን እንደዚህ ማሸት ይቻላል ወይ ቤተክርስቲያን ውስጥ? ጥሩ እሺ፣ መነኮሳት አባቶቻችን ለምሳሌ ታመው ሴት እህቶቻችን ሊመጡ ይችላሉ። ይህንን ተግባር በቤተክርስቲያን ውስጥ መፈጸም ይቻላል ወይ? ከቤተክርስቲያኒቷ ስርዓት አንጻርስ እንዴት ይታያል? ዛሬ ዝም ሲባል ወደ አላስፈላጊ ነገሮች እየተኬደ ነው። ዛሬ እንግዲህ በቤተክርስቲያን ውስጥ ቅባ ቅዱስን እያመጡ የዲስክ መንሸራተት የምናምን እየተባለ ወደ መታሸት ደረጃ ደርሷል። ቀደምት አባቶቻችን ጋር ግን የለም። እሺ ቤተክርስቲያኒቷን ያስረከቡን አባቶቻችን አዎ ቅባ ቅዱስ ያደርጋሉ፣ ምንም አይካድም፣ እምነት ያደርጋሉ። አዎ ግን በዚህ ደረጃ ማሸት እኔ አላውቅ። ምናልባት ተሳስቼ ከሆነ እታረማለሁ። ግን መነኮሳቱ ይሄንን የሴቶችን ገላ መንካት ወዴትስ እየተጓዘ ነው? ይቻላል የሚለውን ለእናንተ ልተው። እነዚህ ነገሮች እንስማና እንጨርሳለን። ይሄንን ቪዲዮ ከመቼውም ጊዜ በላይ ኮፒ ሊንክ ሼር ፖስት እያደረጋችሁ በዚህ የጨለማው ዓለም ውስጥ ለሚገኙ ሰዎች ብርሃን እንዲገለጥላቸው አንድ ትምህርት እንሰጣቸዋለን። ቅዱስ ጳውሎስ አትሳቱ እግዚአብሔር ፈጽሞ አይዘበትበትም ብሎ ይናገራል። በዚህ ልክ እግዚአብሔር ላይ የሚቀልዱና የሚዘብቱ ሰዎች በጊዜያችን ተፈጥረዋል። ይሄንን ፈሊጥ ያመጡት እንዴት ነው? መናፍቃኑ ከዚህም በፊት ጥምቀት አያድንም፣ ከዚህም በፊት ስጋው ደግሞ ለምሳሌ ነው እንጂ አማናዊ አይደለም እያሉ ይናገሩ ነበርና ሰዎች ግን መጽሐፍ ቅዱስን መመርመርና መጠየቅ ጀመሩ። ጥምቀት ልጅነትን የሚያሰጥ ነው እንጂ ምሳሌያዊ ነገር አይደለም ብሎ መጠየቅና ማስጨነቅ ሲጀምሩ ሰዎቹ ላለማጣት ምን አደረጉ? ምን ፈሊጥ አመጡ? በውሃ መጥመቅን ምዕመናኑን እያነሱ ከውሃ እየዘፈቁ ዝም ብሎ መንፈስ ቅዱስን ተቀብላል እያሉ ማጃጃል ጀመሩ። እቺ ጥያቄ ስለተነሳች ምዕመናኑ ከቤታቸው ፈልሶ ወደዚህ ቤተክርስቲያን እንዳይመጡ በፈሊጥ ውሃ ውስጥ እየነከሩ ጥምቀት ነው እያሉ ማስቀረት ጀመሩ። ከጊዜ በኋላ ደግሞ ሰዎች መጠየቅ ጀመሩ። ስጋዬን ያልበላ ደሜን ያልጠጣ የዘላለም ሕይወት የለውም ይላል እኮ መጽሐፍ ቅዱስ ብሎ መጠየቅ ሲጀምሩ ምሳሌያዊ ነው መታሰቢያ ነው የሚለው አስተምሯቸው እንደማያዋጣቸው አወቁና ምን ማድረግ ጀመሩ? ዳቦና ወይን አዘጋጅተው ይሄ የኢየሱስ ክርስቶስ ስጋና ደም ነው ብሎ በዚህ ልክ ደግሞ ምዕመኑን ማታለል ጀመሩ። እነዚህ ሁሉ ድርጊቶች የተፈጠሩት ከምዕመናኑ ጥያቄ ነው እንጂ እነሱ መጀመሪያውኑ በዚህ ነገር አምኖበት አይደለም። ጥምቀት ማጥመቅም የጀመሩት ምዕመናኑ ስለጠየቁና ወደዚህ ፈልሰውባቸው እንዳይመጡ። አሁን ደግሞ እንደምትመለከቱት ዳቦ ቆርሰው ወይን ቀድተው ይሄ የክርስቶስ ስጋና ደም ነው ብሎ መስጠት የጀመሩት ደግሞ መጽሐፍ ቅዱስ ጋር እንዳይጋጩና ምዕመናኑ ለሚጠይቁት ጥያቄ የህሊና ረፍት እንዲያገኙ ዝም ብሎ በዚህ ልክ ምዕመኑን ማታለል ጀመሩ። የእነዚህ ሃይማኖት መሪዎች ቀስ ብለን እንጨምራለን፣ እያየን እናሳድጋለን፣ የምዕመኑን ፍላጎት እያየን እናሟላለን የሚሉ ዘባቾች፣ ክርስቶስን እግዚአብሔርን የማይፈሩ አሳቾች፣ የዲያብሎስ መጋለቢያ ፈረሶች ናቸው በዚህ ጨለማ ውስጥ የምትገኘው። ይሄን ሁሉ ነገር የሚያደርጉላችሁ ከዛ ቤተክርስቲያን ወጣችሁ ከመጽሐፍ ቅዱስ ጋር ተጋጭታችሁ መጽሐፍ ቅዱስ ላይ እኮ እንዲህ ይላል፣ መጽሐፍ ቅዱስ ላይ ያለው ነገር ደግሞ ኦርቶዶክስ ቤተክርስቲያን ውስጥ ነው ያለው ብላችሁ እንዳትመጡ ስጋው ደግሞ ነው እያሉ ዳቦ ቆርሰው ወይን ቀድተው መስጠት ጀመሩ። ጥምቀቱን ደግሞ ዝም ብሎ ውሃ ነክረው የክርስቶስ ልጅ ነው የክርስቶስ ልጅ ሆናል ማለት ጀመሩ። ስለዚህ በዚህ ልክ አትታለሉ፣ እያታለሏችሁ ነው። እናንተ ወጣችሁ ወደ አማናዊት ቤተክርስቲያን እንዳትመጡ፣ ወደ ክርስቶስ መንጋ እንዳትቀላቀሉ መጽሐፍ ቅዱስ ላይ ያለውን ነገር ሳያምኑበት እናንተ ስላላችሁና ፈልሳችሁ ወጣችሁ ወደ ቅድስት ቤተክርስቲያን እንዳትመጡ ለእናንተ ያዘጋጁት ወጥመድና የማባበያ የማቆያ ዘዴያቸው ነው። ስለዚህ መናፍቃን በዚህ ልክ ተረድታችሁ ትክክለኛው አማናዊው የክርስቶስ ስጋና ደሙ የሚቀዳባት ስጋው የሚፈተትባት እውነተኛ የመንፈስ ቅዱስ ልጅነት የሚያሰጥ ጥምቀት ያለውን በዚህ ቤተክርስቲያን መሆኑን አውቃችሁ ከዚህ ጨለማ ህይወት አምልጣችሁ ብርሃን ወደ ሆነች ወደ ቅድስት ቤተክርስቲያን እንድትመጡ ጥሪ እናስተላልፋለን። በዚህ ልክ ሰውን ባታታልሉ፣ እግዚአብሔር ላይም ደግሞ በዚህ ልክ ባትዘብቱ እናንተ መናፍቃን መልካም ነው፣ ኋላ መጨረሻችሁ አያምርም። እውነትን እንዳልያዛችሁ ሐሰተኛ መንገድ ላይ እንደቆማችሁ አውቃችሁ ካፈርኩ አይመልሰኝ ብላችሁ የሰይጣን መጋለቢያ ፈረስ ሆናችሁ ህዝቡንም ለገሃነመ እሳት የምትማግዱ እናንተ ፓስተር ነን የምትሉ ሰዎች ብታርፉና ወደ ልቦናችሁ ተመልሳችሁ የልቦናችሁን ትዕቢት አጥፍታችሁ በትህትና ሆናችሁ ወደ ቅድስት ቤተክርስቲያን ብትቀርቡና ብትጠመቁ መልካም ነው። ኮፒ ሊንክ ሼር ፖስት እያደረጋችሁ ለብዙ ሰዎች አዳርሱልኝ። እግዚአብሔር ዙፋኑ በሰማይ ነው፣ ነገር ግን ከኛ ጋራ ነው። ሰማይ ዙፋኔ ናት፣ ምድር የእግሬ መርገጫ ናት ይላል ኢሳይያስ 66 ላይ 43 ላይ ደግሞ እኔ ካንቺ ጋር ነኝ ይልሻል፣ እኔ ካንተ ጋር ነኝ ይልሃል። ሰማይ ዙፋኑ ነው እግዚአብሔር፣ ምድር የእግሩ መርገጫ ናት። ምሉ በኩለሄ ነው። ዓለምን የሞላ እግዚአብሔር
ከኛ ጋር ነው። አያችሁ እግዚአብሔር ምሉ ነው። ነገር ግን እኛ ቤት ውስጥ በትዳራችን ውስጥ በኑሯችን ውስጥ በስራችን ውስጥ ምን ስንሆን አማኞች ስንሆን ሃይማኖተኞች ስንሆን ክርስትና ተሳትፎ አይደለም፣ ህይወት ነው፣ መኖር ነው። እምነቱን መኖር ሲጀምር ሰው እግዚአብሔር ይታየዋል። ለኃጢአተኛው ለለምጻሙ የተገለጠ ለእኛም ለለምጻሞች ይገለጥልናል። እግዚአብሔር ለሁላችንም ይገለጽልን። እግዚአብሔርን ለማየት ሰው በእምነት መገንባት። ሁለተኛ ለተጸጸተ ልብ እግዚአብሔር ይታያል። አያችሁ ኢሳይያስ ለምጻም ነው፣ ነቢይ ነበረ፣ ክብሩን አጥቶ ሊወድቅ ነበር፣ ሲጸጸት ታየው። አያችሁ ላለቀሰች ነፍስ ይታያል። በ40 ቀን በ80 ቀን የታተምንበት ለቤዛ ቀን የታተምንበት ልጅነት ጸጋ መንፈስ ቅዱሳችንን በኃጢአት ምክንያት በመርከሳችን ምክንያት አሳዝነነዋል። ነገር ግን ከተጸጸትንና ንስሐ ከገባን እግዚአብሔር እኛ ቤት ይታያል። በረድኤት በበረከት በጸጋ በቅድስና እግዚአብሔር እኛ ቤት ይታያል። እግዚአብሔርን አይቶት የማይባረክ የለም፣ የማይቀደስ የለም። ስለዚህ ትልቁ ነገር ንስሐ መግባት ነው። እግዚአብሔርን ለማየት ትንሿ በደል ትልቁን በረከት ታሳጣለች። ስለዚህ ጥረጉና አስወግዱ። ተራ ነው ያልነው ጉዳይ የወይን ማሳችንን ያቆሽሽብናል። መጽሐፍ እንደሚለው ወይናችን ያብብ እንዲያብብም ይላል። የወይናችንን ስፍራ እያበላሹ ያሉ ጥቃቅን ቀበሮችን ያዙ። ትንንሽ ብለን የናቅናቸው ኃጢአቶች ከእግዚአብሔር ጸጋ ከረድኤቱ ከበረከቱ ከጉብኝቱ ከጥበቃው እየለየን ነው። በስጋት መኖር ከጀመርን ቆይተናል። በቀን ጨለማ ከተዋጥን ቆይተናል። በጠራራ ፀሐይ ደንባራ ከሆንን ቆይተናል። አይኖቻችን ጥሩ እንቅልፍ አግኝተው የምናርፍበት ዘመን ናፍቆናል። በፍርሃት የዛፍ ላይ እንቅልፍ ሆኗል ኑሯችን። ለምንድን ነው? ጥቃቅን ቀበሮችን ማስወገድ ስላልቻለን። የታጠበ ሰውነት በንስሐ የጠራ ሰብዕና በንስሐ ራስን ያዘጋጀ ሰውነት በመንፈሳዊነት ስለሌለን ፈሪዎች ከሆነ ቆይተናል። ራሳችን ሰውነታችን ላይ የተለጠፈው የፍርሃት እድፍ ካልታጠበ እግዚአብሔር ከኛ ጋር ሊሆን አይችልም። ለምጻሙ ሰው ለምጹ ብቻ ነው ያለበት፣ ውስጡ ካለቀሰ ቆይቷል። ኃጢአተኞች ነን፣ እንጸጸት። እግዚአብሔር እኛ ቤት ይገባል። መድኃኔዓለም ወደ ቤታችን ይግባለን። ስለዚህ እግዚአብሔር በንስሐ ይታያል። እግዚአብሔር በእምነት ይታያል። በእምነትና በንስሐ ሲታይ ለኢሳይያስ በንጉሥ አምሳል ታይቷል። እኛ ቤት ግን በበረከት ይታያል፣ በረድኤት ይታያል፣ በጤንነት ይታያል። ምድሪቷን በሽታ ሞልቷል፣ እኛ ግን አንታመምም። ጥበቃው ከኛ አልተለየ፣ የምንታከምበት የለንማ። እስማ አንተ ተአምር ድካሙ ለሰብእ፣ የሰውን ድካም አንተ ታውቃለህና ይላል የቤተክርስቲያናችን ጸሎት። ድካማችንን ያውቃልና ሚሊዮን ብር ለሚከፈልበት በሽታ አሳልፎ አይሰጠንም። መድኃኔዓለም ይጠብቀን ሁላችንን። ስለዚህ በተግባሩ እግዚአብሔር እኛ ቤት አለ። ባህሩን እየገሰጸ እኛ ቤት አለ። ማዕበሉን እየረገጠልን እኛ ቤት አለ። ጌታችን ኢየሱስ ክርስቶስ በባህር ላይ ሲራመድ እነ ጴጥሮስ አይተው ፈሩ። እኔ ነኝ አላቸው። ማዕበል በሚያነዋውጠው ሕይወታችን ውስጥ ሲመጣ አትፍሩ፣ እኔ ነኝ ይላቸዋል። ቃለ ሕይወትን ያሰማልን። እግዚአብሔር አምላክ በእድሜ በጸጋ ሁሉንም ይጠብቅልን። ጥሩ ነገሮች እንዳገኛችሁ ተስፋ አደርጋለሁ። እንግዲህ እግዚአብሔር አምላክ ጠብቆ በሰላም በፍቅር ለዓመቱ ያደርሰን። ሁላችንም እንግዲህ በንስሐ ሕይወት ተመላልሰን ስጋውን በልተን ደሙን ጠጥተን የመንግስቱ ወራሾች ለመሆን ያብቃል። ዛሬ ወደ ራሳችን ልንመለከት ያስፈልጋል። በእያንዳንዷ ነገር በህይወታችን በሀገራችን እየተደረጉ ያሉ ነገሮች የኔም እጅ ያለበት ብለን እናስብ። ምክንያቱም እኛ ከክርስቶስ ርቀናል። ወደ እሱ እንመለስ፣ ንስሐ እንግባ፣ እናልቅስ፣ የበደሉትን እንካስ፣ የበደልነውን እንካስ። ከዘረኝነት ዓለም እንውጣ፣ ከክፋት ከምቀኝነት ከተንኮል ዓለም ውስጥ እንውጣ። እነዚህ ነገሮች ካረግን እግዚአብሔር አምላክ ይታረቀናል፣ ፊቱንም ወደኛ ይመልሳል። እግዚአብሔር ሰላሙን፣ ፍቅሩን፣ ጤናውን ለሁላችንም ይስጠን። በሌሎች መረጃዎች እስክንገናኝ ቸር ቆዩልኝ።